እኔ ዩቱብ መስራት ብዙም ፍላጎት አልነበረኝም። የባለቤቴ ፍላጎት ነው። የሱ ፍላጎት ደግሞ የምትወጁን ሰው ፍላጎት ለመሙላት ብዙ ነገር ትወኛለሽ። ከዛ በኋላ ግን እየለመድሽውና የሆነ ጥቅሙን እየቀመሹ ስትይጂ በቃ ለዛ ነገር ላይ ብርታቱን ሁሉ ነገርሽን ብትሰጪው ደስ ይላል እና እግዚአብሔር የተመሰገነ ይሁን። ሰላም ሰላም፣ ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ብቻዬን ነው የመጣሁት። ለፕራንክም አይደለ ናቴን ለማናደድም አይደለም። ዛሬ ብቻዬን ቪዲዮ ለመስራት ወስኜ ነው የመጣሁት። እሱም ምንድነው እንደምታውቁት እኔ የት እንደነበርኩኝ ምናምን በደንብ በፊት ማስተነ ማለት እኔ ሙሉ ምንም ነገር ዲቴል የደበኩትም ነገር የለም። አረብ ሀገር እንደነበርኩኝ ታውቃላችሁ አብዛኛችሁ። አዲስ ደግሞ ሰብስክራይብ ያደረጋችሁ ሰዎች የማታውቁ ሰዎች ለብዙ ጊዜ ለብዙ አመታት ያው ሳውዲ አረቢያ ነበር ስኖር የነበረው። ከዛ ሆኖ እዚህ ከመጡ ገና ሰዎችም ማለት የሰዎችን ምንም ነገር እኔ አትስሙ ነው የምለው። እግዚአብሔርን መታችሁ ኦት አንዳንድ ሰዎች ገና አሁን ለምሳሌ እኔ የነበረኝ በፊት ማለት ምናልባት እዛ የፀሐይ ብርሃን እንደልባችን ቪታሚን ዲ ስለማናገኝ ሆና ምናምን እዛ እያለና ምንም ላይ ያስታውቀን ይችላል። እዚህ ስንመጣ የሆነ ከለራችን ሊቀየር ይችላል። ተመልሰን ወይ ራሳችን ስንመለስ ኖርማል የድሮ ከለራችን ነው የሚመለሰው እና እዛ የምታዩት በፊተር ያበደን ፊትን አይታችሁ ኢትዮጵያ ያለንን ስታዩ እኛ ኢትዮጵያ ያለን ሰዎች አብዛኛው ማለት ነው ቲክቶከር ካልሆነ በስተቀር ፊተር አንጠቀምም። እኔና ባለቤቴ አንጠቀምም። ኖርማል ያለንን እንትናችን ነው የምንጠቀመውና በቃ ገሌ እኮ ሄዳ ካስታለች ጠቁራለች ብላችሁ ማለት ነው እናንተ እዛ ማለት ተስፋ መቁረጥ የለባችሁም። እዛ መቆየት የለባችሁም። የምር ምናልባት አልጋ ባልጋ ላይ ሊሆን ይችላል፣ ቻሌንጅ ሊገጥማችሁ ይችላል። እኔ እውነት ለመናገር ቻሌንጅ ገጥሞኛ ነው፣ ግን በጣም ከባድ የሚባል አይደለም። እግዚአብሔር የተመሰገነ ይሁን ጠንካራ ባል ስላለኝ ማለት ነው። እና እዛ ሂጅ ምንድነው የማደርገው እንደዚህ ሆናለሁ ጠቁራለሁ ምናምን ብላችሁ የምታስቡ ከሳለሁ ጠቁራለሁ ነው ችግር የለም። ብካሽን ብትጠቁሪ ማለት ነው ትኖሪያለሽ እንደማንኛውም። እዚህ ኢትዮጵያ ስትመጡ እየኖርሽ መሞትን እንጂ እየሞትሽ መኖር አይደለም። አሁን እዛ ስኖር እኔ እየሞትኩኝ ነበር ስኖር የነበረው። እለፋለሁ በጣም እንደኔ የሚሰራ ሰው የለም። አሪፍ ገንዘብ አገኛለሁኝ። ምግብና ጽዳት ነበር የምሰራው። አሪፍ ተከፋይ ነበርኩኝ። ያው ታውቃላችሁ ምግብና ጽዳት የሚሰራ ሰው እና ጽዳት የሚሰራ ሰው ልዩነቱን የደሞዝ ማለት ነው። ግን ምንም ገንዘብ ብታገኝ ማለት ደስተኛ አትሆኝም። ግን እዚህ ጋር ግን ማለት ነው እውነት ለመናገር አንድ እንጀራ አታጡም። የምር ምንድነው ማንኛውም ሰው ብትሆን እዛ ጋር ሻግራ ያለውን ሰው ብር ስለሚያው እንጂ እዚህ ጋር ማለት ነው የራሳቸው ጽድት ያለ ኑሮ ነው የሚሉት። እኔ በአቅሜ እንኳን ማለት ነው እግዚአብሔር የተመሰገነ ይሁን አንድ አይነት ወጥ አልበላም፣ 2-3 አይነት ወጥ ነው የምንበላው ባይኖረኝ እንኳን ማለት ነው። እና ምን ይላሉ መሰለኝ ያንቺ እኮ ደህና ኑሮ እየኖርሽ ወይ የኢትዮጵያ ኑሮ እኮ እንደዚህ ነው ይሏችኋል። አትስሟቸው። እኔ ይሄን ነገር ብዙ ጊዜ ደጋግሜ እየተናገርኩ ነው። መተሽ የራስሽን ህይወት መኖር መቻል አለብሽ። ኢቭን በተለይ ማለት ነው ያልወለዳችሁ ሴት እህቶቼ ማለት ነው የምር የመኖር ተስፋሽ መኖርሽን የምትፈልጊው መኖርሽን የምታቂው እንድትኖሪ ፍላጎት የሚኖርሽ ልጅ ሲኖርሽ ነው። እኔ ከዛ በፊት ኖርኩኝ በቃ እለፋለሁ ብር አገኛለሁ ምናምን በቃ እንደዛ ነበረ። ስለ ልጅ ምንም ነገር አስቤ አላውቅም ነበር። ግን ወልደሽ ስታዩ ግን ማለት ነው የምር ደስታሽ ያለው ከልጅሽ ነው። ትዳርሽ ውስጥ ነው ደስታሽ ያለው የምር ማለት ነው። ለራስሽ ህይወት ስትጀምሪ ሁልጊዜ የአረብ ሀሳብ ይሁን መቅረት የለብንም። አስቤዛ ይሄ አለቀ። ሁሉም ቤት አንድ አይደለም። አረብ ሀገር ያሉ ሁሉ አረቦች ሁሉ ሀብታም ናቸው አይባሉ። አብዛኛዎቹ ማለት ነው አብዛኛዎቹ ድሃ ናቸው የምር ማለት ነው። በእናቴ ቤት እኔ አንድም ቀን ተቸግሬ አላቅም። እግዚአብሔርን በእናት በአባቴ ቤት ድልቅቅ ብዬ ስኖር የነበረ እዛ ጋር ሂጅ ግን ማለት ነው የሰው አስቤዛ ማለት ነው የአረብ አስቤዛ አለቀ ደቀቀ በቃ የሆነ ማለት ነው ምን ላቀርብ ነው ብዙ ጭንቀት። ግን እዛ ጋር ግን ደስ የሚለው ነገር እዛ ጋር ቆይተን የመጣን ልጆች እዚህ ጋር ትዳር ውስጥ ስንገባ ተመልሰን አረብ ሀገር የሚሄድ ፍላጎት ከሌለን ትዳራችን ላይ በጣም ጠንካሮች ነን። ምንም ነገር አይከብደንም። የእውነት እኔ አሁን ትዳሬ ውስጥ ምንም ነገር የሚከብደኝ ነገር የለም። ብዙ ነገሮችን እዛ አሳልፌያለሁ። ብዙ ነገሮችን እዛ አይቻለሁኝ። በቃ ድህነትን ማግኘትን ማጣትንም የእውነት ከእናት ከአባቴ ቤት ያላየሁትን እዛ አረብ ቤት አይቻለሁ። ምን ላቅርብ በቃ በውስጥ መስመር ኮመንትም አንዳንድ ኮመንቶች ብዙ ጊዜ ተደጋጋሚ ኮመንቶችም እያየሁ ነው። ለነሱ መልስ ለመስጠት ነው የመጣሁት። ምንድነው ጥያቄዎቹ? አንደኛው መሲ ምን ነው ጠቆርሽ ከሳሽ። ሁለተኛው ጥያቄ ምንድነው ደግሞ ፀጉርሽ ምን አግኝቶ ነው እንደዚህ የተቀየረው?
የሚሉ ናቸው። እንግዲህ ከፀጉሬ ልጀምርላችሁ። ፀጉሬ በፊት የምታውቁ የቅርብ ጓደኞቼ ኖርማል የኔ ፀጉር መጥፎ የሚባል ፀጉር አይደለም። ልውጫ ነው። ያውን አልተኮስኩትም፣ አበጥሬው ነው። እና ትንሽ የተወሰነ ለውጥ አለው ብዬ የማስበው ደግሞ ማንኛውም ሴት ልጅ ያው እንደምታውቁት እንግዲህ የልጅ እናት ነኝ። በቅርብ እንደወለድኩ ታውቃላችሁ። እና ስትወልድ ወይም ስታረግዝ ሆርሞኖች ሲቀያየሩ ለውጥ እንዳለ ለውጥ ይመጣል፣ እውነት ለመናገር ማለት ነው። ግን በዛ መካከል ግን ማለት ነው በጣም ማለት ነው እንክብካቤ ከሌለው ይሄ በጣም ነው ማለት ነው ፀጉራችን የሚወጣው፣ በጣም ፀጉራችን ይነቃቀላል። ኢቭን ከወለድን በኋላ በእርግዝናም ሰዓት እንደዛው እንትን ይላል ይነቃቀላል። ከወለድን በኋላም ደግሞ እንደዛው ይነቃቀላል። ግን እንክብካቤ ካለው ለፀጉራችን እንክብካቤ ካደረግንለት ግን በሚወጣው ልክ ይተካል። እና እኔ በጣም ብዙ ይወጣል፣ ግን እየተካን መሰል እግዚአብሔር ይመስገን ብዙም አላለቀም ማለት ይቻላል። እግዚአብሔርን የሚወጣውና ያለው ፀጉሬን ሳስበው እኔ እንጃ። ይሄ ፀጉሬ ነው እግዚአብሔር ይመስገን ማለት ዊግ ምናምን አይደለም። አንዳንዶቹ ኢቭን በፊት አንስቶ ላይቭ ላይ ስሰራ አንስቼ ዊግ ነው እንደ ፀጉርሽ ምናምን ይላሉ። በተለይ ቁጥጥር ስሰራ ምናምን ፀጉርሽ ያምራል ብዙ ልጆች ማለት ነው። ኮመንት ላይ ራሱ ሂዳችሁ ማንበብ ትችላላችሁ። እና ብዙ ልጆች ምን አድርጋችሁ ነው ምን አድርገሽበት ነው ምናምን ብሎ የሚጠይቁ አሉ። አንዳንድ ልጆችም አሉ ቲክቶክ ላይም ዞር ዞር ብዬ ሳይ እንደዚህ አይነት ጥያቄዎችን ሲጠይቁ ስለማይ ነው። እና አንዲት ሴት ልጅ ስትወልድ ወይም ስታረግዝ ለውጥ ታመጣለች ወይ በቃ የሰውነት ፊዚካሊ ለውጥ ታመጣለች ወይ የሰውነት ወይ ደግሞ ከፀጉሯ የሆነ ነገር ብቻ ማለት ነው። እኔ ሰውነቴ እውነት ለመናገር በእርግዝናዬም አልጨመርኩም፣ ከወለድኩ በኋላም እንደዛው። ከሳሽ ለምትሉት እኔ እንጃ አላቅም፣ እበላለሁ እግዚአብሔር ይመስገን። ግን ያው የወንድ ልጅ እናት ነኝ፣ አጠባለሁ። ሴት ልጅ ስታጠባ ደግሞ ወንድ ልጅን ትንሽ ከሴት ልጅ በላይ ማለት ነው ወንድ ልጅ ትንሽ ሲጠቡ እናታቸውን ይጎዳሉ። እንደዛ ስለሆነ እንጂ እግዚአብሔር ይመስገን ምንም ነገር የጎደለብኝ የለም። ያው እንግዲህ ባለቤቴ ሌት ከቀን እንዴት ነው እስኪ አማርኛ እንዴት ነው አልቻልኩበት መሰለኝ። እና ሌት ተቀን ማለት ነው በደንብ ይሰራል። ጥሩ ባላለኝ እግዚአብሔር የተመሰገነ ይሁን። ስለሌለ ነው የለም ቢኖር አሁን እንደዚህ ከፊቱ ላይ አልነግራችሁም፣ ምክንያቱም ኩራት እንዳይሰማው። እኔ ግን ኩራቴ ነው እውነት ለመናገር እግዚአብሔር ይመስገን። ጥሩ ትዳር አለኝ፣ እበላለሁ። እውነት ለመናገር እግዚአብሔር የተመሰገነ ይሁን። ምንም አይነት ቤት ውስጥ የጎደለብኝ ነገር የለም። ያው እንደነገርኳችሁ ስለማጠባ ሊሆን ይችላል የቀነስኩት። ጠቆረሽ ምናምን የምትሉ ኖርማል፣ የኔ ከለሬ በቃ እንትን ነው ፀይም ነኝ። በፊት የነበረን ሌላ ቦታ ቆይተን ስንመጣ ኢትዮጵያ የነበረን ከለር ማለት ነው ይቀየራል። እዚህ ስንመጣ ይሁን ነጭ እንሆናለን። ከዛ በኋላ ወደ ኖርማል ከለራችን ስንመጣ ኖርማል እየሆነ ነው የሚሄደው እንጂ እኔ የጠቆርኩ አይመስለኝም። ሰውነት የቀነሰበት ምክንያት ያው ስለማጠባ እንጂ ምንም የጎደለብኝ ነገር የለም። እግዚአብሔር የተመሰገነ ይሁን። እና ውድ ጓደኛዬ፣ የኔ ውድ፣ የኔ ሀሳቤ፣ በቃ ሁሉ ነገሬ ማለት ነው አመሰግናለሁ። ይህን ኮመንት ስለጻፍሽልኝ አስተያየትን በውስጥም በውጭም ማለት ነው ለምትሰጪኝ ኮመንት አመሰግናለሁ። እና ፀጉሬ ያው በፊትም ታውቂዋለሽ፣ ግን ቢሆንም የተወሰነ ለውጥ ካለው በመውለዴ ምክንያት ሊሆን ይችላል ብዬ አስባለሁኝ እንጂ የተለየ ነገር ያደረግኩ አይመስለኝም። ምንም አይነት ብዙም እንደውም እንክብካቤ አላደርግለትም ለፀጉሬ። እና ደግሞ ውዶች ጓደኞቼ ማለት ነው ውጭ ያላችሁም በሀገር ውስጥም ያላችሁም እጅግ በጣም አድርጌ የምወዳችሁ የማከብራችሁ በተለይ ሁለት ጓደኞች ሌሎቹ አመሰግናለሁ። እነሱ ግን እግዚአብሔር ይስጥልኝ ማለት በውስጥም እየመጣችሁ የምትጽፉልኝ ኮመንትም ላይ ደግሞ ሁል ጊዜ ቪዲዮዬን ኢቭን ሁል ጊዜ ማለት ነው እኔ በፖስትኩ ቁጥር ማለት ነው እየገባችሁ ስለምታበረታቱኝ እጅግ በጣም አርጌ ነው የማመሰግነው። የእውነት እግዚአብሔርን ማለት ነው ብርታቶቼ ናችሁ እናንተ ማለት ነው። አሁን ላይ ዩቱባችንም አሪፍ እንቅስቃሴ ላይ ነው። ደግሞ ዩቱቤን እየገባችሁ ለምታዩ ጓደኞቼ የምር ማለት ነው ምስጋናዬ ከልብ ነው። የምር እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ኮመንት ለምትጽፉ ሰዎችም እናመሰግናለን። ላይክ የምታደርጓላችሁ ሸርም አሁን ላይ አሪፍ እንቅስቃሴ ላይ ነው። እንደ ጀማሪ ዩቱበር እንደመሆናችን መጠን አሪፍ ነው ማለት እኔም የመስራት ፍላጎቴ እንዲጨምር አድርጋችሁልኛል። እስከ ዛሬ የእሱ ፍላጎት ብቻ ነበረ ማለት ልክ እንደ ግዳጅ ነገር ነበር የማየው። አሁን ግን ፈልጌ እንዲሁም ከሱ የበለጠ እኔ እንደዚህ እንስራ የምለው እኔ ሆኛለሁ እና በጣም ደስ እያለኝ ነው እየሰራ ያለሁት እና ያለሁበት ሁኔታም እግዚአብሔር የተመሰገነ ይሁን አሪፍ ነው።
ዩቱብ ብቻ አይደለም የሚያኖረኝ፣ ሌላ ስራም ጎን ለጎን የምንሰራው ነገሮች ስላሉ ኑሮዬ ጥሩ ነው፣ አይከፋም። ከዚህ በላይ ደግሞ ለማሻሻል ነው እየጣርን ያለ ነው። ኖርማል ስራችንንም ዩቱባችንንም አሪፍ ላይ ለመድረስ ተስፋ እያደረግን ነው። እንደ እግዚአብሔር ፈቃድ እንሰራለን። ከሰራ ማንኛውም ሰው ደግሞ ከሰራ የሚፈልገው ቦታ ላይ የመድረስ በቃ ምንም ነገር አይገድበውም። የሚፈልገው ደረጃ ላይ ይደርሳል እንደ ማንኛውም ሰው ማለት ነው። አሁን ታች ላይ ያለነው ዩቱበሮች ነገ ትልቅ ደረጃ ላይ ደርሼ ታይምታላችሁ። የምትወዱኝም ጓደኞቼ የምጠሉኝም ማለት ነው። ያው ማለት የምጠሉኝም እየጠላችሁኝም ቢሆን ማለት ነው እኔ እየወደድኳችሁ የኔን እድገት እያያችሁ ትሄዳላችሁ። ዛሬ ላይ ያለሁበት ላይ እዚህ ስቴፕ ላይ አይደለም የምታዩ፣ ነገ ትልቅ ደረጃ ላይ ደርሼ ታዩታላችሁ። አሁን እንደምንሰራው ላይ ላይሆን ይችላል። ሁሉ ነገር ተመቻችቶ ማለት እንደዚህ አይነት ቤት ላይሆን ይችላል። የተሻለ ቤት፣ የተሻለ መኪና ሊኖር ይችላል። ሁሉም ነገር ማለት ነው እንደ እግዚአብሔር ፈቃድ ቀስ በቀስ ሳያስበን ያው እግዚአብሔር ይፈጽማል። ቀስ በቀስ ሁሉንም ነገር እንደርስበታለን ብዬ ተስፋ አደርጋለሁኝ ከድንግል ማርያም ጋር። አሁን ላይ ላለነው እግዚአብሔር የተመሰገነ ይሁን። ከዚህ በላይ ደግሞ ላለው እግዚአብሔር ይጨመርበት። እኛም ደግሞ እንሰራለን። እናንተም ደግሞ ከናንተ የምፈልገው እኔ ብር እርዳታ ምናምን አይደለም። ኮመንት፣ ላይክ፣ ሼር፣ ሰብስክራይብ ይሄን ካደረጋችሁልኝ ለእኔ ትልቅ እገዛ ነው። የምር በተለይ ማለት ነው ውጭ የነበራችሁ ጓደኞቼ ማለት ነው እዛ እያለሁ ስታሽቃብጡልኝ የነበራችሁ አሁን ላይ አይዶን ብቻ የምር ማለት ነው ቪዲዮን እንኳን ገብታችሁ ማለት ነው ማየት ፍላጎት የላችሁም። እዛ እያለሁ ግን በጣም እንደምትወዱኝ እንደምታከብሩኝ እንደዛ ነበር የሚሰማኝም እናንተም የምትሉት ማለት ነው። ግን ያልጠበቅኳቸው ሰዎች በአካል ከማውቃት አንዲት ጓደኛዬ በአካል ከምታቀኝ ከማውቃት ማለት ምርጥ ጓደኛዬ ውጭ ማለት ነው እና አንዷ ደግሞ በአካል እንተዋወቅ ግን የረጅም ጊዜ ጓደኛሞች ነን። እግዚአብሔር ፈቅዶት አልተገናኘንም። በቅርብ ወደ ኢትዮጵያ የመምጣት ፍላጎት አላት ይመስለኛል። አብረን ቪዲዮ ላይ ራሱ ትወጣለች። ሁለቱ እኔ እንጃ እግዚአብሔርን በቃ ከልብ ነው የማመሰግነው። ከልብ ማለት ነው የማመሰግነው። እነሱ ሁሌ ማለት ነው የኔን ስኬት የሚፈልጉ ሰዎች ናቸው። የምር ማለት ነው። በውስጥም ደውለውም አይዞሽ በርቺ፣ ኮመንት ላይ ሄደውም የመጀመሪያ ኮመንት የነሱን ነው የማየው። እኔ እውነት ለመናገር ኮመንት ገብቻ አነባለሁኝ ማን ምን እንደሚል ኮመንት ገብቻ አነባለሁኝ። ኮመንት ያደርጋሉ፣ ላይክ ያደርጋሉ፣ ሼር ያደርጋሉ። እነሱ ማለት ነው ሁለቱ ከራሳቸው አልፎ ለጓደኞቻቸው ሼር እያደረጉ ቪዲዮ እንዲታይ ስላደረጉልኝ እጅግ በጣም አድርጌ ነው የማመሰግናቸው። ያው ስማቸውን መጥቀስ አልፈልግም ፍላጎታቸው ላይሆን ስለሚችል ማለት ነው እና እግዚአብሔር ያክብርልኝ። እጅግ በጣም አድርጌ ነው የማመሰግናቸው። እናንተም ደግሞ ውድ ተመልካቾቻችን እንግዲህ ማለት ነው አበረታቱኝ። ምን ችግር አለ? ይሄ እኮ አይከፈልበትም። እውነት ለመናገር እንዳልኳችሁ ከእናንተ የምፈልገው የገንዘብ እርዳታ ወይም የሌላ ነገር አይደለም። እንደ ማንኛውም ሰው ማለት ነው እንደ ማንኛውም ሰው አሁን ላይ ሞራል አለኝ ዩቱበር ላይ የመሆን ማለት ነው። በቃ አሪፍ ኑሮ ላይ ለመድረስ ዩቱበር የመሆን ፍላጎት ስላለኝ ምን ችግር አለ? ኮሜንት ብታደርጉ፣ ላይክ ብታደርጉ፣ ሰብስክራይብ ብታደርጉ፣ ሼር ብታደርጉ ምንም ነገር የሚቀነስ ነገር ከእናንተ ላይ ምንም የሚቀነስባችሁ ነገር የለውም። ለእኔ አገዛችሁኝ ማለት ነው እና እንደዛ ነው።